ጥራስት ለንደምናምሳችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ጥቅምት 19 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ ዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የትግራይ ህዝብ ራሱን እንደ ህዝብ በማደራጀት ለተሻለ ሁሉን አቀፍ ለውጥ እንዲታገል ስምረት ፓርቲ ጥሪ ማቅረቡን ከመከላከያ ሰራዊት መኮንኖች ጋር የተወያዩት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር ክልሉ ሰላም እየሰፈነበት መሆኑን መናገራቸውንና በኮምቦልቻ ከተማ ከፋብሪካዎች በሚወጣ ተረፈ ምርት ተበክሎ በሰውና በእንስሳት ላይ ጉዳት ባደረሰው ወንዝ ዙሪያ ፖሊስ ምርመራ መጀመሩ መግለጹን የተመላከቱ መረጃዎችን ጨምሮ ሌሎች አበይት ጉዳዮችን ወደ እናንተ እናደርሳችኋለን። አፍራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የትግራይ ህዝብ ራሱን እንደ ህዝብ በማደራጀት ለተሻለ ሁሉን አቀፍ ለውጥ እንዲታገል ስምረት ፓርቲ ጥሪ አቀረበ። ጥቅምት 17 ቀን 2018 ዓ.ም በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ የሥራ አስፈጻሚ ኮሚቴ የመጀመሪያውን ስብሰባ በአዲስ አበባ ማካሄዱን አስመልክቶ በትናንትናው ዕለት መግለጫ ወጥቷል። መግለጫው በትግራይ ስላለው የጸጥታ ሁኔታ፣ ፖለቲካዊና ማህበራዊ ጉዳዮች እንዲሁም የተፈናቃዮችን መመለስ በሚመለከት ውይይት ማድረጉን አሳውቋል። በዚህ መሰረት የተፈናቀሉ ዜጎችን በአስቸኳይ ወደ ቤታቸው እንዲመለሱ ማድረግ እና የትግራይን ግዛታዊ አንድነት ማስከበርን በሚመለከት ከፌደራል መንግስቱና ከሚመለከታቸው አካላት ጋር በትብብር እሰራለሁ ብሏል። ፓርቲው በተጨማሪም አሁን በትግራይ ያለው የሰላምና የጸጥታ ስጋት ህዝቡን የከፋ የጦርነት ጭንቀት ውስጥ ከቶታል ያለው የሥራ አስፈጻሚ ኮሚቴው ከፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮች ጋር ተዳምሮ ተስፋ የቆረጡ ወጣቶችና ምሁራን እግራቸው ወደ መራቸው የስደት ጎዳና እንዲጎርፉ አድርጓልም ብሏል። ለውጥ ፈላጊዎች ላይ በኋላ ቀሩ ቡድን እየተፈጸመ ያለውን የማሳደድና የማማረር ጸረ ዲሞክራሲያዊና ጸረ ህዝብ ተግባር መላው የትግራይ ህዝብ ሊያወግዘው ይገባል ሲልም ፓርቲው አሳስቧል። የትግራይ ህዝብ የባሰ ችግር ውስጥ ከመውደቁ በፊት ህዝቡ ራሱን እንደ ህዝብ በማደራጀት ለተሻለ ሁሉን አቀፍ ለውጥ እንዲታገልም የስምረት ፓርቲ ስራ አስፈጻሚ ኮሚቴ ጥሪ አቅርቧል። ይህንንም ለውጥ በተቻለ ፍጥነት እውን ለማድረግ ግልጽ የሆነ የትግል አቅጣጫ በማስቀመጥ ከሁሉም የፖለቲካ ድርጅቶች በተለይም ከለውጥ ፈላጊዎች ጋር የጀመረውን ትግል አጠናክሮ ለማስቀጠል ፓርቲው መወሰኑን አስታውቋል። በመጨረሻም ፓርቲው የትግሉን ሂደት ቀጣይ አቅጣጫ አስቀምጦ በፍጥነት በሁሉም አካባቢዎች መደበኛ ጽህፈት ቤቶችን ለመክፈት ትኩረት ሊሰጣቸው የሚገቡ መርሃ ግብሮችን መለየቱንም አሳውቋል። ከመከላከያ ሰራዊት መኮንኖች ጋር የተወያዩት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር ክልሉ ሰላም እየሰፈነበት መሆኑን ተናገሩ። ላለፉት ዓመታት በተለያዩ ጊዜያት በሚንቀሳቀሱ ግጭቶችና የታጣቂ ቡድኖች ጥቃት የሰላም መደፍረስ የሚያጋጥመው የቤኒሻንጉል ጉሙዝ ህዝቦች ክልል መፍትሄ እንዲያገኝ የተለያዩ ጥረቶች መደረጋቸውም ይታወቃል። በተለይም የታጠቁ ቡድን ከመንግስት ጋር ስምምነት በማድረግ ትጥቅ እንዲፈቱና ከህዝቡ እንዲቀላቀሉ እንዲሁም የመንግስት ስልጣን ኃላፊነት እንዲሰጣቸው እየተደረገ ሲሆን ክልሉ የህዳሴ ግድቡ የሚገኝበት እንደመሆኑ አሁንም ትኩረት መሳቡንም ቀጥሏል። ከጎረቤት ሀገራት ጋር አዋሳኝ የሆነው ክልሉ በፌዴራል መንግስቱ የጸጥታ ኃይል በተለይም በመከላከያ ሰራዊት ተደጋጋሚ የሰላም ማስከበር ኦፕሬሽኖች ይካሄዱበታልም ተብሏል። ከዚሁ ጋር በተገናኘ የክልሉን አሁናዊ የጸጥታ ሁኔታ በተመለከተ የክልሉ አስተዳደር ከምዕራብ እዝ ኮማንድና ከፍተኛ መኮንኖች እንዲሁም ከባለድርሻ አካላት ጋር ውይይት ማካሄዱም ታውቋል። በዚህ ወቅት ሰራዊቱ መስዋዕትነት በመክፈል የክልሉን ሰላም እያረጋገጠ መሆኑን የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን ተናግረዋል። አቶ አሻድሊ ሐሰን ዘላቂ ሰላምን ለማረጋገጥ ሰራዊቱ በሚያደርገው ሁለንተናዊ ጥረት የክልሉ መንግስትና ህዝብ የበኩሉን ሚና ለመጫወት ሁሌም ቁርጠኛ ነው ሲሉም አክለዋል። በውይይት መድረኩ ላይ የተገኙት የምዕራብ እዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በበኩላቸው እንደገለጹት ምዕራብ እዝ በተሰማረባቸው የግዳጅ ቀጠናዎች ሁሉ ሰላምን የሚያደፈርሱ ኃይሎችን የመደምሰስ ተልእኮውን በተሳካ ሁኔታ እየፈጸመ ነው ሲሉም ገልጸዋል። የእዙ አዛዥ የኢትዮጵያን ልዕልና የህዝቦቿን ሰላም ለማናጋት ሴራ ሲጎነጉኑ ውለው የሚያድሩ የጥፋት ኃይሎች የፈለጉትን ያክል ቢፍጨረጨሩም ከመላው ህዝባችን ጋር ሆነን ፈተናዎችን ተሻግረን ድል እናስመዘግባለን ሲሉም የተናገሩ ሲሆን የምዕራብ እዝ እና የክልሉ ባለድርሻ አካላት ቀጣይ የጸጥታ ስራ አቅጣጫዎችንም ማስቀመጣቸውንም ከሰራዊቱ ያገኘነው መረጃ ያመለክታል። በኮምቦልቻ ከተማ ከፋብሪካዎች በሚወጣ ተረፈ ምርት ተበክሎ በሰውና በእንስሳት ላይ ጉዳት ባደረሰው ወንዝ ዙሪያ ፖሊስ ምርመራ መጀመሩ ተገለጸ። በኮምቦልቻ ከተማ ከፋብሪካዎች በሚወጣ ተረፈ ምርት ተበክሎ በሰውና በእንስሳት ላይ ጉዳት ባደረሰው ወንዝ ዙሪያ ፖሊስ ምርመራ መጀመሩ ተገለጸ። በኮምቦልቻ ከተማ አስተዳደር ያለ አባሻራው በሚባል ወንዝ ዙሪያ ከፋብሪካ በሚወጣ ተረፈ ምርት ሳቢያ ባጋጠመው ብክለት በሰዎችና እንስሳት ጤና ላይ ጉዳት በመጋረጡ
የሚመለከታቸው አካላት ዘላቂ መፍትሄ እንዲሰጡ ነዋሪዎች ጠይቀዋል። ነዋሪዎች ከቀለም ከከሰል እንጨትና መሰል ፋብሪካዎች የሚለቀቁ ተረፈ ምርቶች ወንዙ ላይ ያስከተሉት ብክለት በነዋሪዎች ላይ የጤና እክል እስከ ማስከተል ደርሷል ብለዋል። ነዋሪዎቹ የፋብሪካ ተረፈ ምርቶች ወንዙ ላይ ይለቀቃሉ። አሁን የፋብሪካዎች ቁጥር እየጨመረ ሲሄድ ወደ ወንዙ የሚለቀቁት ኬሚካሎች መጠንም እየጨመረ ነው ብለዋል። የወንዙ ብክለት በአካባቢው ማህበረሰብ ላይ የጤና ጉዳት እያደረሰ ነው ብለዋል። የከተማው አስተዳደር ኮሚኒኬሽን አካል አቶ አወል አማኑ ጉዳዩ በህግ ተይዟል፣ እንደ መንግስት የተጀመረ ነገር አለ፣ እየተሰራበት ነው ሲሉ መናገራቸውን ቲክቫ ኢትዮጵያ ዘግቧል። ጉዳዩ ይመለከታቸዋል የተባሉት ወይዘሮ ዘሪቱ ሁሴን በበኩላቸው እንዳስታወቁት ወንዙ ተበክሎ ተገኝቷል፣ ጉዳዩን ፖሊስ ይዞ በማጣራት ላይ ነው ብለዋል። በሰውና በእንስሳት ላይ ምንድነው የሚያመጣው ጉዳት የሚለው የፎረንሲክ ምርመራ ስለሚያስፈልገው ፖሊስ በማጣራት ላይ ነው ሲሉ መናገራቸውን ዘገባው አመልክቷል። በደንና አካባቢ ጥበቃ ባለስልጣን የኮምቦልቻ ከተማ አስተዳደር ቡድን መሪ የሆኑት አቶ ደሳለው ታመነ እኛ ጋር ታመምን ብሎ የመጣ የለም ብለዋል። የብክለት ጥቆማ ይዘው እኛ ጋር ሲመጡ ያን ይዘን አጣርተን በግኝቱ ላይ እርምጃ እንወስዳለን ሲሉም ተናግረዋል። ግን ለኛ መጀመሪያ መቅረብ አለበት ብለዋል። ሰሞኑን ሶሻል ሚዲያ ላይ የቀረበው ነገር በወቅቱ ሂደን ስናረጋግጥ ያገኘነው መረጃ የለም ሲሉም አስተባብለዋል። የተወዳጁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ጥንቅራችን ስናልፍ ደግሞ በሱዳን ዳርፉር ግዛት በምትገኘው ኤልፋሽር ከተማ በተፈጸመ ጥቃት ከ2000 በላይ ሰዎች መገደላቸው መነገሩና በዩኬ በጾታዊ ትንኮሳ ተፈርዶበት ወደ ሀገሩ የተባረረው ሀዱሽ ኢትዮጵያ ከደረሰ በኋላ መለቀቁ መዘገቡን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ ይዟል። ተከታትለን መለስ። ትምህርት ሚኒስቴር የ2017 የ12ኛ ክፍል ተማሪዎችን የአቅም ማሻሻያ ሪሚዲያል ፕሮግራም ምደባን ይፋ አደረገ። ትምህርት ሚኒስቴር በ2017 ዓመተ ምህረት የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ወስደው ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የአቅም ማሻሻያ የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ላስመዘገቡ ተማሪዎች የትምህርት ተቋም ምደባ ይፋ አድርጓል። በዚህ መሰረት ተማሪዎች የተቋም ምደባቸውን በትምህርት ሚኒስቴር የማህበራዊ ትስስር ገጽ ላይ በሚገኙ አማራጮች ማየት የሚችሉ መሆኑን አስታውቋል። ተማሪዎች ተቋማት በሚያስተላልፉት ጥሪ መሰረት የሪሚዲያል ፕሮግራሙን እንዲከታተሉ ሚኒስቴሩ ማሳሰቡን ከተቋሙ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በዩናይትድ ኪንግደም በጾታዊ ትንኮሳ ተፈርዶበት ወደ ሀገሩ የተባረረው ሀዱሽ ኢትዮጵያ ከደረሰ በኋላ መለቀቁ ተዘገበ። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በአገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ ፈጥሮ የነበረው ሀዱሽ ገብረስላሴ ወደ ኢትዮጵያ መላኩ ተገልጿል። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ለቢቢሲ ገልጸዋል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን አረጋግጠዋል። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንትም አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከሁለት ቀናት በኋላ መገኘቱ ተዘግቧል። እሁድ ዕለት በፊንስበሪ የመናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ለፖሊስ ጥቆማ በመድረሱ በቁጥጥር ስር ውሎ ወደ ማረሚያ ቤት ተልኳል። ሀዱሽ ታስሮበት ከነበረው ማረሚያ ቤት ቼልምስፎርድ ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞችን ከአገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣ ተደርጓል የተባለው የአገር ውስጥ ጉዳይ ሚኒስትሯ ሻባና መሐመድ ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩን ተናግረዋል። ሀዱሽ ገብረስላሴ ቅባቱ ወደ ዩናይትድ ኪንግደም የገባው ባለፈው ዓመት ሰኔ ወር ላይ ነበር። በዩናይትድ ኪንግደም ሕግ መሰረት አንድ ወንጀል የሰራ ስደተኛ ከሀገር ለመባረር ቢያንስ 12 ወራት እስር ሊፈረድበት እንደሚገባ ተጠቁሟል። በሱዳን ዳርፉር ግዛት በምትገኘው አልፋሸር ከተማ በተፈጸመ ጥቃት ከ2000 በላይ ሰዎች መገደላቸው ተነገረ። በሱዳን ዳርፉር ግዛት አልፋሸር ከተማ የሱዳን ፈጥኖ ደራሽ ኃይሎች ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ንጹሃን ዜጎች መገደላቸው ተነግሯል። ፈጥኖ ደራሽ ኃይሎቹ ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን አልፋሸር ከተማን ከተቆጣጠሩ በኋላ ዘር ተኮር የጅምላ ግድያዎችና ሌሎች አሰቃቂ ድርጊቶችን ፈጽመዋል የሚሉ ሪፖርቶች ወጥተዋል። በሌላ በገለልተኛ አካል ባልተረጋ
በተረጋገጠ ቪዲዮ ላይ እንደሚታየው በተቃጠሉ ተሽከርካሪዎችና መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተኝተዋል። የሱዳን ጦር አጋር የሆኑት ኃይሎች በበኩላቸው ትናንት ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሎች በቅርብ ቀናት ውስጥ ከ2000 በላይ ንጹሃን ዜጎችን ገድለዋል ሲሉ ከሰዋል። በሱዳን ያለውን ጦርነት ከማህበራዊ ሚዲያ ከኤሌክትሮኒክስና ብሮድካስት ሚዲያ ከሚለቀቁ የፎቶና ተንቀሳቃሽ ምስሎችና ከሳተላይት ምስል በመጠቀም ሲከታተል የቆየው የያሌ ዩኒቨርሲቲ የሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ፈጽሞታል ከተባለው የጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመልክቷል። ይህ ደግሞ በከተማዋ ውስጥ ቤት ለቤት የተካሄደ የማጽዳት ዘመቻ የሚመስሉ ድርጊቶችን ያጠቃልላል ሲል መግለጹን የዘገበው ዘ ጋርዲያን ነው። በሱዳን የእርስ በርስ ጦርነት ከተጀመረ ጊዜ አንስቶ በሚፈጸሙ የንጹሃን ግድያዎች ዙሪያ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦርና በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል እርስ በርስ ሲካሰሱ ይሰማል። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት ከ30 በላይ ፍልስጤማውያን ተገደሉ። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጅለውታል። በተጨማሪም የታጋቾች አስከሬን ሲመለስ ጥሰት ተፈጽሟል ነው ያሉት። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላህያ አል ቡርጂ፣ ኑሲሪያት እና ካን ዩኑስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንጻዎች ጥቃት ደርሶባቸዋል ተብሏል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከል እና በግብአት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙ ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ጨምራል የሚል ፍርሃት አለም ሲሉ ገልጸዋል። ካት ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የሰው ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥሎም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ብለዋል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸማቸውን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃት አውግዟል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑን ገልጿል። ከአባይ ቴሌቪዥን የሚዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። በድጋሜ አብራችሁን ቆዩ። የአዳዲስ የነዳጅ ማደያዎች ግንባታ ላልተወሰነ ጊዜ በመንግስት መከልከሉን የነዳጅና ኢነርጂ ባለስልጣን አስታወቀ። የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢ ኩባንያዎች በተገኙበት ውይይት ተደርጓል። የኢነርጂና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፉፋ በመድረኩ ባስተላለፉት መልእክት የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጪ የግንባታ ፍቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ያሉት ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም ያስፈልጋል ሲሉ አስረድተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ገልጸዋል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል ያሉት አቶ ዲባራ የጋዝ ምርትና መሰረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራ መጀመራቸውን ተናግረዋል። ቀጣዩ ተግባር ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባ የሚለው መሆኑንና በዚህም ስራ የሚሰማሩ ጊዜው ሲደርስ ይፋ እንደሚደረጉም ጠቅሰዋል። የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ የጠቀሱት አቶ ዲባራ የጭነትና የማከፋፈል አገልግሎት የሚሰጡ ኩባንያዎች የሚመረጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድመው ዝግጁ እንዲሆኑ አሳስበዋል። ለማንም የግንባታ ፍቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታ የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድም ጠቁመዋል።
ኢንፊኒክስ ኢትዮጵያና የአዲስ አበባ ተግባር ዕድ ፖሊቴክኒክ ኮሌጅ አብሮ ለመስራት የሚያስችላቸውን ስምምነት ተፈራረሙ። ኢንፊኒክስ ኢትዮጵያና የአዲስ አበባ ተግባር ዕድ ፖሊቴክኒክ ኮሌጅ ወጣቱን በቴክኖሎጂ ዘርፍ ለመደገፍና አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነት በትላንትናው ዕለት ተፈራርመዋል። የመግባቢያ ስምምነቱም የኢንፊኒክስ ክለብን በተግባር ዕድ ፖሊቴክኒክ ኮሌጅ ለማቋቋም የሚያስችል ነው ተብሏል። በዚህም ተማሪዎች በግልና ሙያዊ እድገት ላይ ያተኮሩ ወርክሾፖችና የማማከር ፕሮግራሞች ውስጥ እንዲሳተፉ እንዲሁም መምህራን የቴክኖሎጂ ስልጠና እንዲያገኙ እድል እንደሚሰጥም ተገልጿል። ስለ ስምምነቱ አስፈላጊነት የገለጹት የአዲስ አበባ ተግባር ዕድ ፖሊቴክኒክ ኮሌጅ ዲን አቶ ተስፋይ አድማሱ ስምምነቱ የኮሌጁ ተማሪዎችም ከተግባራዊ ልምድ በተጨማሪ የሥራ እድላቸውንና በራስ መተማመናቸውን የሚያሳድጉበት መሆኑ ተጠቅሷል። የአዲስ አበባ ተግባር ዕድ ፖሊቴክኒክ ኮሌጅ ዲን አቶ ተስፋይ አክሎም እንደ አውሮፓውያን አቆጣጠር በ2011 በኢትዮጵያ ከተመሰረተበት ጊዜ አንስቶ በሺዎች የሚቆጠሩ የሥራ እድሎችን ፈጥረናል፣ የሀገር ውስጥ ተሰጥኦችን ደግፈናል፣ እንዲሁም በሀገሪቱ የቴክኖሎጂ ማምረቻ ኢንዱስትሪ ለማራመድ ረድተናል ሲሉ ገልጸዋል። ትብብሩ ለተማሪዎች የአካዳሚክ ትምህርትን ከሙያዊ ልምድ ጋር የሚያገናኙ የኢንዱስትሪ ግንዛቤዎችን፣ መመሪያዎችንና ስልጠናዎችን እንደሚሰጥም ጠቁመዋል። ወጣቶችን በቴክኖሎጂ ማበረታታት፣ ፈጠራን ማነሳሳት፣ ምኞትን ማሳደግና ዛሬ በፍጥነት በማደግ ላይ ባለው ዲጂታል መልክዓ ምድራዊ አቀማመጥ ላይ ሀሳባቸውን በልበ ሙሉነት እንዲገልጹ ማስቻል መሆኑ ተገልጿል። ኢትስዊች ባለፈው በጀት ዓመት ከታክስ በፊት 1.4 ቢሊዮን ብር ትርፍ ማስመዝገቡን አስታወቀ። የኢትስዊች የዳይሬክተሮች ቦርድ ሰብሳቢ አቶ ሰለሞን ደስታ በትላንትናው ዕለት በተካሄደው 12ኛው የባለ አክሲዮኖች ጠቅላላ ጉባኤ ላይ ኢትስዊች ባለፈው በጀት ዓመት ከታክስ በፊት 1.42 ቢሊዮን ብር ትርፍ ማስመዝገቡን ተናግረዋል። ትርፉም ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ34% ብልጫ እንዳለውም ተናግረዋል። በዚህም የኩባንያው የ1000 ብር አክሲዮን የትርፍ ድርሻ ወደ 486 ብር ማደጉ ተገልጿል። ኩባንያው 2.2 ቢሊዮን ብር አጠቃላይ ገቢ ማግኘቱን የቦርድ ሰብሳቢው ተናግረው ይህም ከቀዳሚው ዓመት ጋር ሲነጻጸር የ49% ጭማሪ እንዳለውም ጠቅሰዋል። ይህም የሚያሳየው የኩባንያው ትርፋማነት ከጊዜ ወደ ጊዜ እያደገ መምጣቱን ነው ሲሉ አቶ ሰለሞን ጠቁመዋል። ኢትስዊች በበጀት ዓመቱ ብዛቱ 287.4 ሚሊዮን ግብይት፣ የብር መጠኑ 741.1 ቢሊዮን የሆነ እርስ በርሱ ተናባቢ የሆነ አገልግሎት መስጠቱ ተጠቅሷል። ከዚህ ውስጥ 577.7 ቢሊዮን ብሩ ከአንድ የፋይናንስ ተቋም ወደ ሌላኛው የፋይናንስ ተቋም የተላለፈ መሆኑ ተገልጿል። በተመሳሳይ እርስ በርሱ ተናባቢ በሆነው የኤቲኤም አገልግሎት 156.1 ቢሊዮን ብር መገላበጡም ተነግሯል። ይህ ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲመሳከር የ26% ብልጫ አሳይቷል ነው የተባለው። የኩባንያው የተከፈለ ካፒታል እስከ ሰኔ ወር ድረስ ወደ 2.56 ቢሊዮን ማደጉም ተጠቅሷል። የመሬት የአፈርና የሰብል መረጃ አገልግሎት የተሰኘው ፕሮጀክት ለምስራቅ አፍሪካ ግብርና ተስፋ ሰጪ ውጤቶችን ማስመዝገቡ ተገለጸ። በምስራቅ አፍሪካ የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃ አገልግሎቶች የተሰኘው ፕሮጀክት ለ4 ዓመታት በኢትዮጵያ በኬንያና በሩዋንዳ ሲሰራበት የቆየውን ቁልፍ ውጤቶችንና የተገኙ ልምዶችን ይፋ አድርጓል። የዚህ ፕሮግራም ዓላማ በሀገራዊ የምክክር ተቋማት ውስጥ ዘላቂነት ያላቸውን የመሬት የአፈር የሰብል መረጃ ማዕከላትን በማቋቋም ሀገራዊ የግብርና እውቀትና ፈጠራ ስርዓቶችን በማጠናከር ላይ መሆኑ ተገልጿል። የመሬት የአፈርና የሰብል መረጃ ማዕከላቱ የተነደፉት በሀገር አቀፍ በክልልና በአካባቢ ደረጃ ያሉ የግብርና ባለድርሻ አካላትን ለማገልገል ሲሆን የአየር ንብረት ተስማሚ የግብርና ልምዶችን ለመደገፍ የገጠር ለውጥን ለማስፋፋት እንዲሁም የምግብ ስርዓት ጥንካሬን ለማጠናከር የተቀናጀ መረጃን ያቀርባሉም ተብሏል። ፕሮጀክቱን አስመልክቶ መግለጫ የሰጡት የኢትዮጵያ የግብርና ምርምር ኢንስቲትዩት የቦርድ ሰብሳቢ የሆኑት ዶክተር አበራ ደሪሳ በበኩላቸው የፈጠርናቸው አጋሮች ያስተዋወቅናቸው ፈጠራዎችና ያካፈልነው እውቀት ሊቀጥሉ የሚገባቸው መልካም ሁኔታዎች ናቸው ብለዋል። የ4 ዓመት የሥራ መርሃ ግብር በ3 ብሔራዊ የግብርና ምርምር ተቋማት ውስጥ የመሬት የአፈርና የሰብል መረጃ የሚያቀናጁ ማዕከላትን በተሳካ ሁኔታ ገንብቶ አጠናቋልም ያሉ ሲሆን እነዚህ የኢትዮጵያ የግብር ምርምር ኢንስቲትዩት፣ የኬንያ ግብርናና እንስሳት
እርባታ ምርምር ድርጅትና የሩዋንዳ ግብርናና የእንስሳት ሀብት ልማት ቦርድ ይገኛሉ ሲሉ አስረድተዋል። የማዕከሉ ውጤቶችም ማዕከል ማቋቋም የተበታተነውን የምርምር መረጃ ወደ አንድ ለማሰባሰብና ደረጃውን የጠበቀ ለማድረግ የተነደፈ የመሬት የአፈርና የሰብል መረጃ ማዕከላት መዘርጋት ተጠቃሽ መሆናቸውን ገልጸዋል። የአቅም ግንባታን በማሳደግ ልዩ ስልጠና በመስጠት የአካባቢው ሰራተኞች ውስብስብ የሆኑ የመረጃ ስርዓቶች በራሳቸው አቅም የማስተዳደርና የማስቀጠል ሙሉ ብቃት እንዲያገኙ ተደርጓል ብለዋል። በተጠቃሚዎች ላይ የተገኙ ለውጦች ደግሞ የመሬት አስተዳደርን ለማሻሻልና ከአየር ንብረት ለውጥ ጋር የሚስማማ ግብርናን ለመተግበር እንዲቻል መረጃውን መጠቀም እድልን በማስፋት የመጨረሻ ተጠቃሚዎችን የሀገር ውስጥ ገበሬዎችን ጨምሮ በማሳተፍ ስልጠና መሰጠቱን ተገልጿል። ስትከታተሉት የነበረው የዕለተ ረቡዕ ጥቅምት 19 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።